በቅሎ ለምን አይወልድም? ብዙ ጊዜ እንግዲህ በተለምዶ በቅሎ አይወልድም እንላለን። አክቹዋሊ ሳይንቲፊክ ነው። በ500 ዓመት ውስጥ ወደ 60 በቅሎዎች መውለድ ችሏል። የተወሰነ የመውለድ እድሉ አላቸው። ግን ለምንድን ነው በቅሎ የማይወልደው? ለምን እንዴት ኢንፈርታይል ሊሆን ቻለ? ሌሎችስ ኦርጋኒዝምስ ኢንፈርታይል የሚሆኑበት አጋጣሚ ምንድን ነው? ተመሳሳይ ስፒሺስ ሆነው የሆነ ጊዜ ላይ ላይዋለዱ ይችላሉ። ስለዚህ መዋለድ የሚቆምበት ምክንያት ወይም ሪፕሮዳክቲቭ አይሶሌሽን በምን ምክንያት ሊፈጠር ይችላል? ስንት አይነት ሪፕሮዳክቲቭ አይሶሌሽን አለ የሚለውን እናያለን። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ሰላም ሰላም፣ እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ ወሳኝ የሆነ ርዕስ ይዘን መተናል ማለት ነው። ሪፕሮዳክቲቭ አይሶሌሽን በኢቮሉሽን ትምህርት ውስጥ በጣም ወሳኝ ነው። ምክንያቱም የስፒሺስ ዲፍረንስ ያመጣል ወይም አዲስ ስፒሺስ እንዲፈጠር ያደርጋል። ይሄ የኢቮሉሽንን መሰረታዊ ፕሪንሲፕል የሚያግዝ ኮንሰፕት ነው ማለት ነው። ሪፕሮዳክቲቭ አይሶሌሽን ዛሬ በቅሎ መውለድ ያልቻለበትን ምክንያት እናያለን። ወደ ዋናው ትምህርታችን ስንገባ የሪፕሮዳክቲቭ አይሶሌሽን በስፒሺስ ውስጥ የስፒሺስን አፈጣጠር ውስጥ ሁለት አይነት ስፒሺስን አለ። የመጀመሪያው አሎፓትሪክ ከዚህ በፊት ያየናቸው አሎፓትሪክ ስፒሺስን እና ሲምፓትሪክ ምንላቸው ናቸው። ሲምፓትሪክ ስፒሺስን አሎፓትሪክ ስፒሺስን that produced by the geographical separation or physical separation ነው። ሲምፓትሪክ ደግሞ በሪፕሮዳክቲቭ አይሶሌሽን ነው። ሪፕሮዳክቲቭ አይሶሌሽን ማለት የሲምፓትሪክ ስፒሺስን ታይፕ ነው ማለት ነው። አንደኛው ሲምፓትሪክ ስፒሺስን ወይም ኦርጋኒዝሞቹ ኢን ዘ ሴም ሃቢታት አብረው እየኖሩ ለመዋለድ የሚያቆሙበት ወይም የማይችሉበት አጋጣሚ ከሚፈጥሩት ጉዳዮች አንዱ ሪፕሮዳክቲቭ አይሶሌሽን ነው። ይሄ ሪፕሮዳክቲቭ አይሶሌሽን በሁለት ይከፈላል። ፕሪዛይጎቲክ ባሪየርስ ኦፍ ሪፕሮዳክሽን ኤንድ ፖስት ዛይጎቲክ ባሪየርስ እንላለን። ፕሪዛይጎቲክ ባሪየርስ የምንላቸው this is before zygote formation ዛይጎቱ ከመፈጠሩ በፊት ወይም ስፐርም ሴል እና ኤግ ሴል ከመገናኘታቸው ከፈርቲላይዜሽን በፊት ይሄ እንዳይፈጠር ወይም ፈርቲላይዝ እንዳያደርጉ የሚያደርጋቸው ነው ፕሪዛይጎቲክ ማለት ነው። ወይም ዛይጎቱ እንዳይፈጠር የሚከላከሉ ጉዳዮች ናቸው ባሪየርስ። ኤንድ ፖስት ዛይጎቲክ ባሪየርስ ፈርቲላይዜሽን ኖሮ እንኳን ኤክሴል እና ስፐርም ሴል ፈርቲላይዝ ሆኖ ወደ ዛይጎት አድጎ ዛይጎቱ ተፈጥሮ ዛይጎቱ ግን ላያድግ ይችላል ወይም ኤምብሪዮ ፌል ሊያደርግ ይችላል። ጽንሱ ሊወርድ ይችላል ወይ ሊሞት ይችላል። ወይ ደግሞ ተወልዶ ዊክ ሊሆን ይችላል። እነዚህን ሪፕሮዳክቲቭ አይሶሌሽኖች እናያለን። ሁለቱም በደንብ መለየት ያስፈልጋል። ፕሪዛይጎቲክ ባሪየርስ የሚባሉት እነዚህ ምንድን ናቸው? that is before fertilization or before zygote formation. The first prezygotic barrier is ecological barrier. Ecological. This is organisms lives in different habitat. The same organisms in different habitats. ተመሳሳይ ኦርጋኒዝም ሆኖ የተለያየ ሃቢታት ውስጥ ሊኖሩ እና ያን ሃቢታት በለመዱ ቁጥር የአካል ቅርጻቸው የኮርሺፕ የሜቲንግ ስትራቴጂያቸው ምናምን እየተለየ ሊመጣ ይችላል። ስለዚህ በዚህ ምክንያት ከረጅም ጊዜ በኋላ ቢገናኙ ላይዋለዱ ይችላል። For this the typical example is the lion and tiger. In the history of the lion, they was adapted in Africa and India. እዚህ አካባቢ ነው በብዛት የተራቡት የላየን ስፒሺሶች። and tigers are in Asia. በኤዥያ አካባቢ ነው ያደጉት ማለት ነው። አፍሪካ ላይ ያለው ኢንቫይሮንመንት ኤዥያ ላይ ካለው ኢንቫይሮንመንት ይለያያል። ሁለቱ ዳይቨርስ ሆነው ወይም በዳይቨርጀንስ ሁለት ሃቢታት ውስጥ ከመኖራቸው በፊት ግን የሁለቱ ጥንታዊ ስፒሺሶች መራባት መዋለድ የሚችሉ ነበሩ። ላየኖች አፍሪካ ላይ በመኖራቸው እና ኢንዲያ ላይ በመኖራቸው ምክንያት የተለያየ የአካል ቅርጽ እያዳበሩ መጥተዋል ማለት ነው። ታይገሮቹም እንደዛ። ሁለቱ ከጊዜ በኋላ ቢገናኙ ሊዋለዱ አይችሉም። ሜቢ ፈርቲላይዜሽን በራሱ ዛይጎቲክ ፎርሜሽን ላይፈጠር ይችላል። ኢኮሎጂካል ሴፓሬሽን ነው። ምክንያቱም ኢንኮምፓተብል ስለሚሆን ማለት ነው። የላየን ኤግ ሴል ወይም ስፐርም ሴል ከታይገር ጋር ሊዋሃድ አይችልም ማለት ነው።
ሶ በዚህ ምክንያት በኢኮሎጂ በመለያየታቸው ምክንያት ስፔሺሶቹ ለረጅም ጊዜ በተለያየ ሃቢታት ስለኖሩ ሜቲንግ ቢያደርጉ እንኳን ዛይጎት የመፈጠር እድሉ በጣም አነስተኛ ነው። ሶ በዚህ ምክንያት ሳይዋለዱ ሲቀሩና ሴፓሬት ስፒሺስ ሆነው ሲቀሩ that is ecological የምንለው ይሄ ነው the difference in habitats. And the other is temporal isolation የምንለው temporal isolation. This is seasonal ማለት እንችላለን the seasonal isolation. Some organisms they may active in one of the seasons and some become active in winter or spring. አንዳንድ ለምሳሌ especially in birds there is a seasonal mating አላቸው በርዶች። አንዳንድ በርዶች ስፕሪንግ ላይ በጣም ለሪፕሮዳክሽን አክቲቭ የሚሆኑ ሬዲ የሚሆኑበት ጊዜ አለ። አንዳንዶቹ ደግሞ ሰመር ላይ በጣም አክቲቭ የሚሆኑበት ጊዜ አለ። ስለዚህ ስፕሪንግ ላይ አክቲቭ የሚሆኑት ሰመር ላይ ከሚሆኑት ጋር በታይም ስለተለያዩ አንዳንዶቹ አክቲቭ ሲሆኑ ሌሎቹ ኢንአክቲቭ በመሆናቸው ምክንያት ሁለቱም አክቲቭሊ ሪፕሮዲስ ማድረግ አይችሉም ማለት ነው። ሶ ሁለቱም አክቲቭ ሆነው የሚገናኙበት ጊዜ ተጠብቆ ካልሆነ በስተቀር ቴምፖራሪ አይሶሌት ሊሆኑ ይችላሉ። ያ ማለት ሁለቱ ያሉበት ቦታ ምክንያቱ አንዳንዱ ቦታ ላይ ዊንተር ሊሆን ይችላል ሰመር ወይም ስፕሪንግ ሊሆን ይችላል። ሶ ባሉበት ቴምፕሬቸር አክቲቭ እና ኢንአክቲቭ ሊሆኑ ይችላሉ። ተመሳሳይ ስፒሺስ በመሆናቸው ሆነው ሲዝናቸው ስለተለያየ ላይዋለዱ ይችላሉ። So this is a temporal isolation in birds because of a time or seasonal separation. ስለዚህ ለረጅም ጊዜ ሳይገናኙ በመቆየታቸው ምክንያት የራሳቸውን ስፒሺስ ይዘው ይሄዳሉ። within the same species ውስጥ የነበሩት በራሳቸው እየተዋለዱ ይሄዳሉ፣ እነዛም እየተዋለዱ ይሄዳሉ። So this finally leads for the separation of species. And the other is behavioral barriers. So the organisms have very different mating behaviors or reproductive behaviors ምንላቸው አሉ። For example in honeybees, in insects ለሜቲንግ የሚጠራሩበት ሜካኒዝም አለ። ለምሳሌ ቢዎች ወይም ንቦች በዳንስ ለሜቲንግ ሊጠራሩ ይችላሉ። በርዶች ደግሞ በድምፅ ወንዱ ሴቷን በድምፅ ሊጠራት ይችላል። ወይም ደግሞ ሰውነቱን በመቀየር ወይም አትራክት በማድረግ ሊጠራሩ ይችላል። ይሄ ባህሪያቸው ግን ኮንሲስተንት ላይሆን ይችላል። የሆነ ጊዜ በተለያዩ ምክንያቶች ድምፃቸው ወይ ቮይስ ቦክሳቸው በሚበሉት ምግብ በሚኖሩት ቦታ እየተቀየረ ሊመጣ ይችላል። እያንዳንዱ የኦርጋኒዝም ስፒሺሶች ስፔሲፊክ የሆነ ድምፅ አላቸው፣ ስፔሻሊ በበርዶች። ስለዚህ ድምፃቸውን እነዛኞቹ ሪኮግናይዝ ባያደርጓቸው ሳይግባቡ ቀሩ። ለምን እንደተጠራች ላታውቅ ትችላለች። ሰው የሜቲንግ ኮሉ በተለየ ቁጥር የሪፕሮዲስ የማድረግ አቅማቸው እየቀነሰ ይመጣል ማለት ነው። So this is especially the behaviors in case of the birds. courtship የምንለው the courtship behavior change. So it is mating calls. So ይሄኛው በርድ የሚጠራበት ድምፅ ሴቷ ስፔሲፊካሊ የዚህን ስፔሺስ ድምፅ ሪኮግናይዝ ላታደርገው ትችላለች ማለት ነው። ወይም የለመደችው ድምፅ አለ። So ይሄ ደግሞ በጊዜ ሂደት የድምፁ እየተቀየረ ሊመጣ ይችላል። በሚኖርበት ኒቼ ከሚበላው ምግብ ከተለያየ ኬዝ ወይም ረጅም ጊዜ ሌላ ቦታ ቆይቶ መጥቶ በማይግሬሽን ሊሆን ይችላል። ከጊዜ በኋላ የድምፁን ሪኮግናይዝ ባለማድረጓ ምክንያት ሜት ሳያደርጉ ይቀራሉ። ለረጅም ጊዜ በመቆየታቸው ምክንያት እችም በአካባቢዋ ካለው ጋር ብቻ ኢንተርብሪት ታደርጋለች። ይህም የራሱን ይዞ ይመጣል። ስፒሺሱ ሴፓሬት ሆነ። This is a behavioral separation. And the other is a mechanical separation. This is a genital mismatch of the organism that leads to reproductive inviability or isolation. ሊያመጣ የሚችለው ይሄ ነው። ሜካኒካል this is structural difference. the same organism ሆነው ግን the same species ሆነው ስትራክቸራቸው slightly ሊለያይ ይችላል። ለምሳሌ ሲመቻቸው ሊወፍሩ ሊያድጉ ይችላሉ። ያልተመቻቸው የቀጠኑ የከሱ ሊሄዱ ይችላሉ። ስለዚህ የጄኔቲካል ኦርጋን ሚስማች ሊያመጣ ይችላል። this is most of the time happens in dogs. በዶግ ስፒሺሶች መካከል ወይም በሌሎች ኦርጋኒዝሞች ሊፈጠር ይችላል። ይሄኛው የምንለው is genital mismatch, the genital mismatch of the organisms. ለምሳሌ
ሁለት ዶግ ስፒሽሶች ቢኖሩ ኤክስ ኤንድ ዋይ፣ ይሄኛው በጣም ብዙ ምግብ የሚገኝበት ቦታ ፉድ አቬለብል የሆነበት ቦታ ሄዶ ብዙ ምግብ እየበላ እያደገ ይመጣል። እነዚህ ግን ብዙ ምግብ አያገኙም፣ ሳይዛቸው እያነሰ ይመጣል። ከጊዜ በኋላ ሁለቱ ዶጎች ቢገናኙ ጄኒታል ሚስማች ነው፣ ወይም የወንዱ ከሴቷ ጋር ሎክ ኤንድ ኪ ላይሆን ይችላል ማለት ነው። ጄኒታል ኦርጋናቸው ሪፕሮዳክቲቭ ኦርጋናቸው ኮምፕሊመንተሪ ላይሆን ይችላል። የሚራቡበት የመራቢያ አካል ወይ ሊጠብ ይችላል ወይ ሊያንስ ይችላል። በዚህ ምክንያት የተፈለገውን ሜቲንግ ሊያደርጉ አይችሉም። የጄኒታል ኦርጋን ሚስማች መሆን፣ ማደግ፣ መስፋት፣ መጥበብ በዚህ ኢንቫይሮንመንታል ፋክተር የሚመጣው ፋይናሊ ሜካኒካል ዲፍረንስ ያመጣል። ስፐርም ሴላቸውን እና ኤግ ሴላቸውን ላብራቶሪ ወስደን ብናቀላቅል ዛይጎት ሊፈጠር ይችላል። ግን ሜካኒካሊ ስላልተገናኙ ሜቲንጋቸው ፌል ያደርጋል። ዲስ ኢዝ ሜካኒካል። ዲስ ኦል ዘ ፎር አር ፕሪዛይጎቲክ ባሪየርስ የምንላቸው እነዚህ ናቸው ማለት ነው። ሌላው ፖስት ዛይጎቲክ ነው። ይሄኛው ፅንስ ከመፈጠሩ በፊት ነው። ኦኬ፣ እነዚህ ባሪየሮች ባይኖሩ ፕሪዛይጎቲክ ባሪየሮች ሳይኖሩ ሜቲንግ ተፈጥሮ ፅንስ ተፈጥሯል። ፅንሱ ግን ላይወለድ የሚችልበት ወይም የተወለደው ዊክ ሊሆን የሚችልበት ፕሮባቢሊቲ ይኖራል። ዳት ኢዝ ፖስት ዛይጎቲክ ባሪየርስ የምንላቸው እነዚህ ናቸው። ሃይብሪድ ኢንቪያቢሊቲ ኢዝ ዋን ኦፍ ዲስ። ሃይብሪድ ኢንቪያቢሊቲ ኢንቪያብል ወይም ኢንኮምፓተብል መሆን ማለት ነው። ኦልሬዲ ሜት አድርገዋል። ሜት ካደረጉ በኋላ ኢምብሪዮ ይሞታል ማለት ነው። ወይም የክሮሞዞማል ሴግሪጌሽኑ በጣም አነስተኛ ሊሆን ይችላል። ዲስ ኢዝ ፎር ኤግዛምፕል በዚህ ሜቲንግ የተፈጠረው ኢንቪያብል ነው ማለት ኦልሬዲ ይሞታል። ኢምብሪዮ ዳይ ኦር ኢዝ ፌል ያደርጋል ኢምብሪዮ ፅንሱ ማለት ነው። ፎር ኤግዛምፕል ሌትስ ቴክ ስፒሺስስ ኦፍ ዘ ጎትስ ኤንድ ዘ ሺፕስ ሁለቱም ብንወስድ ሁለቱም ተመሳሳይ ስፒሺስ የነበሩ ናቸው። ፋይናሊ የተለዩ ዳይቨርጅ ሆኖ መጥቷል። ዘ ጎትስ ሃቭ አባውት 16 ክሮሞዞም አላቸው። ነምበር ኦፍ ክሮሞዞማቸው 60 ነው። and these are 54 ክሮሞዞም ስለዚህ ክሮሞዞም ነምበራቸው ይለያያል። there are 6 ክሮሞዞም ጋፕ አላቸው። በ6 ክሮሞዞም ጎትስ ከሺፕስ ይበልጣል ማለት ነው። ስለዚህ የቀሩት 54 ክሮሞዞም ሴግሪጌት በሚያደርጉ ሰዓት ሚስ የሚደረጉ ኢንፎርሜሽኖች አሉ። በዚህ መሰረት ፅንሱ በሚገባው ልክ አያድግም ወይም መፈጠር ያለባቸው አካሎች አይፈጠሩም። በዚህ ምክንያት ፅንሱ ሊወርድ ይችላል። የቁጥር ልዩነት ብቻ ሳይሆን የክሮሞዞም ስትራክቸር ነው። there are two reasons for the hybrid inviability. The first is structure, the chromosome structure and the chromosome number. የክሮሞዞሙ ቁጥርና አይነት አለመገናኘቱ ፅንሱ እንዲወርድ ያደርጋል፣ እንዲሞት ያደርጋል። the other is the hybrid infertility. ኦኬ፣ እነዚህ ልጅ መውለድ ይችላሉ። በዚህ ኬዝ የተወለደው ልጅ ግን ኢንፈርታይል ይሆናል። በሚውል ኬዝ ያወራ ነው ማለት ነው። in this case F1 generation of the first births or the first offsprings they are infertile ወይም it is sterile። ስለዚህ የተወለደው ልጅ ፅንሱ ይፈጠራል፣ ያድጋል፣ ማቹር ይሆናል። ካደገ በኋላ ግን F1 ወደ F2 መቀየር አይችልም። ወይም ለምሳሌ ከኤክስ ኤንድ ዋይ የተፈጠረው ዜድ የሚባለው ኢምብሪዮ ሌላ አር የሚባል ሊወልድ አይችልም። ዲስ ኢዝ F1 ወደ F2 አያድግም። ወይም የተወለደው የፈርስት ኦፍስፕሪንግ ኢንፈርታይል ነው ማለት ነው። ቲፒካል ኤግዛምፕል ፎር ሃይብሪድ ኢንፈርቲሊቲ ኢዝ the mating between the donkey and the horse። በሁለቱ መካከል ያለው ሜቲንግ ነው። donkey they have about 62 ክሮሞዞም አላቸው እነዚህ 62 ክሮሞዞም and the horses have about 64 ክሮሞዞም 64 ክሮሞዞም ነው ያላቸው። ክሮሞዞም ነምበራቸው ይለያያል ግን ተቀራራቢ ነው። የሁለት ክሮሞዞም ዲፍረንስ ነው። ሁለቱ ሞንኪ and horse ዶንኪ እና ሆርስ ሜት ቢያደርጉ የሚፈጠረው ምንድነው? ሚውል ይፈጠራል። ኦኬ ተረግዞ ተጸንሶ መውለድ ይችላል። አክቹአሊ ያሉት ክሮሞዞሞች ኤምብሪዮ ማቹር ለማድረግ በቂ ናቸው። በዚህ ኬስ የተፈጠረው ግን በኦድ ክሮሞዞም ነው። እዚህ ኬስ ኦድ ክሮሞዞም አሁን 62 ክሮሞዞም ያለው ዶንኪ
64 ካለው ሆርስ ጋር ሁለቱ ክሮሞዞም ነምበሩ 126 ነው። ስለዚህ የሚውል ክሮሞዞም ስንት ይሆናል ማለት ነው? የሚውል ክሮሞዞም 63 ክሮሞዞም። ስለዚህ በኦርጋኒዝምስ ኦድ ነምበር ክሮሞዞም ካለ ኢንፈርታይል ነው የሚሆኑት። ምክንያቱም 32.5 ሼር ነው የሚያደርጉት። ስለዚህ ክሮሞዞም ነምበር ኦድ መሆን የለበትም። ክሮሞዞም ነምበር ኦድ ከሆነ ኢንፈርታይል ይሆናል ማለት ነው። ምክንያቱም ሚስ የሚደረጉ የክሮሞዞም ፍራግመንቶች አሉ። ክሮሞዞም ውስጥ ያሉት ጂኖች ሚስ የተደረጉ አሉ። ስለዚህ ኤምብሪዮ ሲፈጠር የሚቀሩ አካላቶች ይኖራሉ ማለት ነው። ኤምብሪዮኒክ ዴቨሎፕመንት ላይ ስፔሻላይዜሽን ላይ ማለት ነው። በዚህ ምክንያት ሁለቱ ጸንሰው ልጅ ቢወልዱ እንኳን የወለዱት ልጅ የክሮሞዞም ነምበሩ ኦድ ስለሆነ ሚውል መውለድ አይችልም ማለት ነው። F1 ጀነሬሽን ኢንፈርታይል። ዲስ ኢዝ ሃይብሪድ ኢንፈርቲሊቲ የምንለው ይሄ ነው። በሃይብሪድ ኢንፈርቲሊቲ ልዩነታቸውን እንዳትረሱ። በዚህ ኬስ ጽንስ ይፈጠራል፣ ይወለዳል፣ ያድጋል። የተወለደው ግን ሌላ መውለድ አይችልም። በሃይብሪድ ኢንቪያቢሊቲ ግን የመጀመሪያው ጽንስ ራሱ አይፈጠርም ወይም ይሞታል ማለት ነው። ኢን ኬዝ ኦፍ ሃይብሪድ ብሬክዳውን ይሄ ደግሞ ከሶስቱም ትንሽ የተሻለ ነው። እስከ 2 ጄኔሬሽን መሄድ ይችላል። F1 generation in this case hybrid breakdown, F1 generation is fertile, unlike the hybrid infertility, and F2 generation is infertile. የሚወልዱት ልክ በዶንኪ ኤንድ ሆርስ ብንወስደው F1 ላይ የተፈጠረው እዛ ስተራይል ነው፣ እዚህ ጋር ፈርታይል ይፈጠራል። ይሄኛው የተፈጠረው ፈርታይል ግን ሁለተኛ ዙር ላይ ሌላ ኦፍስፕሪንግ ሲፈጠር F2 ኢንፈርታይል ይሆናል። ለምን? የክሮሞዞም ኳሊቲው ጄኔቲክ ኳሊቲ እየቀነሰ ይመጣል። ስለዚህ F2 ላይ የተፈጠረው ጽንስ ሌላ መውለድ አይችልም። ፋይናሊ ኦድ ክሮሞዞም ሊፈጠር ይችላል ወይም ኳሊቲ ኦፍ ክሮሞዞሙ ሊቀንስ ይችላል። በዚህ ምክንያት ሰከንድ ጄኔሬሽኑ ኢንፈርታይል ይሆናል። በዚህ ኬዝ ፈርስት ጄኔሬሽን ኢንፈርታይል ሊሆን ይችላል። there is no generation or there is no embryo is formed. So these the three are the post-zygotic embryo ተፈጥሮ እንኳን ልጅ ቀጣይ ኦፍ ስፕሪንግ ላይ ችግር ሊያጋጥም ይችላል። So post-zygotic and pre-zygotic barriers. So በእነዚህ ምክንያቶች these are reproductive isolation እነዚህ አዲስ ስፒሽስ እንዲፈጠር ምክንያት ይሆናል። የነበሩ ስፒሽሶች ሳይዋለዱ ይቀራሉ፣ ያላቸውን ስፒሽስ ብቻ ይቀጥላሉ። So divergence ወይ divergent evolution እንዲፈጠር ምክንያት ይሆናል። So these all are in the type of sympatric speciation and reproductive isolation. Don't forget the types of post-zygotic and pre-zygotic and also the characters of the type of isolation, ecological, temporal, behavioral, mechanical, and hybrid inviability, fertility, and breakdown. So this is all about reproductive isolation. ይሄ በጣም መሰረታዊ የሆነ የስፔሺሽን የሚፈጠርበት ምክንያት ነው ማለት ነው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ ፌስቡክ ቻናሎቻችንን ሳብስክራይብ በማድረግ ወሳኝ የሆኑ ቪዲዮዎቻችንን ተከታተሉ። እናመሰግናለን።